የአየር ንብረትን የሚቋቋም ግብርና ጤናማነቱ የተጠበቀ አፈር የምግብ ጥያቄን የሚመልስ የግብርና ስርዓት ዋነኛ ማጠንጠኛቸው ሆኖ ያለፉትን 25 ዓመታት በተመራማሪነት ሰርተዋል። በእነዚህ ዓመታት የአፍሪካን ግብርና በጥልቀት ለማየት እንዲሁም ደግሞ ልምዳቸውን ለማካበትም ችለዋል። ከ182 በላይ ሳይንሳዊ ጽሁፎችን በዓለም አቀፍ ጆርናሎች አሳትመዋል። አሁን በአሊያንስ ፎር ግሪን ሪቮሉሽን ኢን አፍሪካ ወይም አግራ በዚያ ተቋም ውስጥ በክላይሜት አዳፕቴሽን ኤንድ ሰስተይነብል አግሪካልቸር ዳይሬክተር ሆነው እያገለገሉ ይገኛሉ። ፕሮፌሰር ጥላሁን አምዴ ባለፈው ህዳር ወር ከአሜሪካ የአፈር ሳይንስ ማህበር የ2025 የአፍሪካ ግብርና ባለራዕይ ሳይንቲስት ተብለው ሽልማት ተበርክቶላቸዋል። ብዙዎቻችን እናስታውሳለን። ሽልማቱ ደግሞ የመጀመሪያው ጥቁር አፍሪካዊ ተሸላሚ ያደርጋቸዋል። ፕሮፌሰር ጥላሁን አምዴ ሰሞኑን አዲስ አበባ ናቸው። ስለዚህ ቅዳሜ በእንግድነት አብረውን እንዲቆዩ አስቸግረናቸዋል። ከእሳቸው ጋር የሚኖረን ጊዜ እንድትከታተሉ በአክብሮት ጋብዛቸዋለን። በጣም አመሰግናለሁ። እንዴት አሉ? በጣም አመሰግናለሁ። ደህና ናችሁ እናንተ? እኛ በጣም ደህና ነን። ጤና ሁሉ ሰላም? ሰላም ነው። ጤናም ሰላም ነው። ስራም ጥሩ ነው። እንደው ወደ ትውልዶት ወደ እድገቶት ልመልሶት እንዴ ፕሮፌሰር? ትውልዴ ወሎ ውስጥ ነው። በዛ ወቅት አይ ቲንክ ወሎ ክፍለ ሀገር ይባል ነበር። ወረይሉ የሚባለው ቦታ ካቤ የምትባል ትንሽ ከተማ የተወለድኩት። ገጠር ከተማ ውስጥ ነው የተወለድኩት። የገጠር ልጅ ነኝ ሲጀመር። ኤሌመንተሪ ስኩል ካቤ አንደኛ ደረጃ ትምህርት ቤት የሚባል ተምሬ ሃይ ስኩልና ከዛ በላይ ካቤ ስላልነበረ ወደ ወረይሉ ሄጄ ወረይሉ አውራጃ ሃይ ስኩል ጨርሻለሁ። ላይብራሪ የሚለለበት ላቦራቶሪ የሚለለበት በአስተማሪዎች ጉልበትና ጥረት ብቻ የተቀናበረ ትምህርት ቤት ነበር። እንደዛም ሆኖ በጥረት ስፔሳችን እየተረዳዳን ማትሪክን ለማለፍ ችለናል። እዚያው ሁለት ዩኒቨርሲቲዎች ነበሩ፣ አለማያ ዩኒቨርሲቲና አስመራ ዩኒቨርሲቲ በዛ ሰዓት እና ሌሎቹ ኮሌጆች ነበሩ። ፋርማሲስት መሆን ፈልጌ ነበር። ብቻ በግፊት ወደ አግሪካልቸር ተመደብኩ። አለማያ ዩኒቨርሲቲ የዛ ጊዜ ኮሌጅ ነበር። እንዴት ተመደብኩ። አለማያ ስደርስ የመመዝገቢያ ጊዜ አልፏል። ስለዚህ በሚቀጥለው ዓመት መምጣት አለበት ብዬ እንደገና ከአለማያ ወደ አዲስ አበባ ተመለስኩኝ። በከፍተኛ ኮሚሽን ውስጥ የሚሰራ የማላውቀው ሰው አይ እንደዚህ ከምታደርግ ለምን አለማያ እምቢ ካል ሐዋሳ ኮሌጅ ለምን አትገባም? እና እዛም እኮ ጥሩ ትምህርት አለ ብሎ እሱ ጋይድ አደረገኝ እና ከዛ ነሲ ወደ ሐዋሳ ገባሁኝ። ፕላኔም አልነበረም። እንግዲህ ፌት ነው። በዚህ መልክ ነው እንግዲህ አግሪካልቸር ሳይንቲስት የሆንኩትና ሐዋሳ ገብቼ አንድ ማልረሳው ታሪክ ሲጀመር ጎበዝ ተማሪ ነበርኩኝ። በጣም ሲኒየር የሆኑ ሰዎች ከተለያዩ የፖለቲካ ፓርቲዎች የሸሹ ዩኒቨርሲቲ የሚገቡበት ወቅት ነበር። የአፓ መኢሶን እንደዚህ የሚባል ፓርቲዎች ነበሩና ስለዚህ በእኛ ባች የነበሩት ብዙዎቹ ሲኒየሮች ናቸው እና ዩኒቨርሲቲ ጥሩ ግሬድ ከተመጣ እዛ ዩኒቨርሲቲ ውስጥ መቅረት እንደሚቻል ያውቁ ነበር። ስለዚህ ሰውየው ማን እንደሆነ አላውቅም፣ ብቻ ደብተሬን ሙልጭ አድርገው 2 ሳምንት ለፈተና ሲቀርብ ወሰዱብኝና በዩኒቨርሲቲ ህይወቴ ሾክ ውስጥ የገባሁት ያን ጊዜ ነውና እንደዛም ሆኖ ተቀድሜ ተዘጋጅቼ ስለነበረ ያንም ሴሚስተር በ4 ነው የጨረስኩት። ከዛ በኋላ እዛው ዩኒቨርሲቲ ውስጥ ቀረሁ። ቴክኒካል አሲስታንት ሆኜ አግሪካልቸርን የሚያውቅ ሀገርን የሚወድ መሪ ነበረን እዛ ኮሌጅ ውስጥ። እዛ የኮሌጅ ዲን የነበረ ዶክተር ገረመው ኃይሌ ይባላል፣ ነፍሱን ይማረው። በሱ ስር የሱ ቴክኒካል አሲስታንት ሆኜ ነው የተቀጠርኩትና ምናልባት አሁን ለደረስኩበት ስራ የመጀመሪያ መሰረት የጣለልኝ ያ አለቃዬ ነው ብዬ ነው የምገምተው። ከዛ በኋላ እንግዲህ መንገዶች በሙሉ ተከፈቱ። ከዚያ ወደ ስኮላርሺፕ አግኝቼ ቼክ ሪፐብሊክ የሚባል ሀገር ሄድኩኝ። እዛ የማስተርስ ትምህርት ተማርኩ። እዛም በጣም ትልቅ ሊገኝ የሚችለውን ግሬድ አምጥቼ ተመረኩ። ተመልሼ ሐዋሳ ኮሌጅ መጣሁ። ሌክቸረር ሆንኩኝ። 3 ዓመት ካገለገልኩ በኋላ ወደ እዛ ጊዜ ዌስት ጀርመኒ የሚባለው ዩኒቨርሲቲ ሆሄና የሚባል ስቱትጋርት ከተማ ሄድኩ።
ለፒኤችዲ ፒኤችዲን ሰርቼ አሁንም ሁልጊዜ ወደ ሀገር መመለስ ወዳለሁ እና ተወሰነ ጊዜ ካስተማርኩ በኋላ ነው እንግዲህ ከሐዋሳ ነው ወደ ኢንተርናሽናል ሪሰርች ሲስተም የገባሁት። ግን በድንገት እንደገቡበት አይደለም ግብርናው ላይ ያለው ስኬትና ጉዞ። እውነት ነው። ምናልባትም ምርጫዬ መሆን የነበረበት እሱ ነው። እንግዲህ የገጠር ልጅ ሆኜ እንደገና በዛ ወቅት የነበረኝ ኢንፎርሜሽንም ውስን ነው። በዛ ሰዓት ሊመክረኝም ጋይድ ሊያደርገኝም የሚችል ሰው አልነበረም እና ስለዚህ ከገጠር ወጥቼ እንደገና ግብርና ውስጥ እንደተገባለህ ነው ሴንቲሜንት የነበረው። ግን እግዚአብሔር መርቶኝ ምናልባትም በጣም ለእኔ የሚስማማ አይነት ፊልድ እንደሆነ ነው ያየሁት። እጽዋት በማዳቀል ነው የጀመርኩት። ለኢትዮጵያ ደርቃማ ቦታዎች የሚሆኑ የበቆሎ ዝርያዎችን ለማበልጸግ የሚያስችል ፕሮግራም ነበረው እና የኢትዮጵያ ብቸኛው ፕሮግራም እሱ ነበርና እሱ ነበር ፊልድ ላይ አሴስ ማድረግና ከዚያ በኋላ ግን እዛ ፊልድ ላይ ማዳቀሉ ብቻ በቂ አልሆነም። አንዳንድ ብዙም ማናቃቸው የእጽዋት ጸባዮች አሉ እና ሙያችን ፕላንት ፊዚዮሎጂ ይባላል። ሪሊ እጽዋቱን የመረዳት ጉዳይ ነውና እኔ የሰራሁት ስራ በጣም ብዙ አዳዲስ ተመራማሪዎች እንዲቀጥሉበት አድርገዋል እና ምንድነው ትልቁ የኔ የዛ ጊዜ ግኝቴ የነበረው ለምግብ ከምንጠቀማቸው አትክልቶች ውስጥ ሁሉንም በአንድ ጋር ካታጎራይዝ ብናደርጋቸው 3 አይነት ጸባዮች አሉ ነው። አይ ቲንክ በሰውም ያው ይመስለኛል። አንዱ ጸባይ የመጣውን ውሃ በሙሉ ይጠጣሉ፣ የመጣውን ኒውትሪየንት በሙሉ ይበላሉ። ድርቅ ሲመጣ በቀላሉ ይወድቃሉ። ስለዚህ ምንም ለመቋቋም የሚያስችል ስትራቴጂ የሌላቸው ናቸው። ሌሎቹ ደግሞ በጥሩ ጊዜ ውሃውም እንደ ልብ ሲኖር፣ ኒውትሪየንቱም እንደ ልብ ሲኖር ያድጋሉ። ልክ ጭንቅ ሲመጣ እድገታቸውን ያቆማሉ እና ውሃቸውን ሴቭ ያደርጋሉ። እጽዋት ከስር የሚመጣውን ነገር በሙሉ አፍነው ውስጣቸው ይይዛሉ እና ስለዚህ የአንድ ሳምንት የሁለት ሳምንት ድርቅ ምንም አያደርጋቸውም። ሶስተኞቹ ደግሞ ገና ድርቅ መምጣቱን ሲያውቁ እድገታቸውን ያፋጥናሉ። ድርቁ ጉዳት ከማድረሱ በፊት ቶሎ ልጅ ለመውለድ ቶሎ ለመራባት ምርቱ ዝቅተኛ ሊሆን ይችላል አድርገው ጀነሬሽናቸውን ያስቀጥላሉ። እና እነዚህ በሙሉ ከምንሰራቸው ስራዎች ጋር የተጣመሩ ናቸውና ከዚያ በኋላ እንግዲህ ያንን ይዤ ነው ወደ ምርምር በስፋት የገባሁትና ትልቁ አትጌ የኔ ምርምር ከዛ በኋላ ይሄንን የእጽዋቱን ጸባይ ከአፈሩ ጸባይ ጋር ማገናኘት፣ ከዝናብ ከአየር ጸባዩ ጋር ማገናኘት እና ያንን ወደ ምርት መቀየር ነው የነበረው። ሴንተር ፎር ትሮፒካል አግሪካልቸር የሚባል የዓለም አቀፍ የሳይንስ ድርጅት ውስጥ ነው እና እዛ ጊዜ ፖስት ዶክ ሆኜ ነው ከዶክትሬት በኋላ የገባሁትና እዛ ጊዜ 5 ሀገሮች ውስጥ ነበር የምንሰራው። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ማዳጋስካር ድረስ እና የዛ አግሮኖሚስት ሆኜ ነው የተቀጠርኩት እና ኢትዮጵያ ውስጥ ትልቁ ስራ የዛ ጊዜ የሰራ ነው አሁን በስፋት የሚወራለት የተፈጥሮ ሀብት እንክብካቤ ነው። ያንን የአሰራር ዘይቤውን፣ አካሃዱን፣ ጥቅሙን፣ ጉዳቱን በሙሉ አሰሳር ግን ብዙ ተመራማሪ ከዛ በኋላ በእኛ ላይ ካፒታላይዝ አድርጎ መንግስት እንዳሁን በሰፊው ወስዶት መላውን ሀገር የሸፈነ የሰስተናብል ላንድ ማኔጅመንት አፈርና ውሃ ጥበቃ ተብሎ በሰፊው የተሰራበት ስራ አንዱ ነውና ኦፍኮርስ ከኛም በፊት የጀመሩ ሰዎች ዝምዛም ነበሩ። ግን ኮንሶሊዴት አድርገን ወደ ፖሊሲ ያመጣ ነው በዛ ወቅት ነው። ሌላ በስፋት ስሰራ የነበረው ምንድነው ኢንተርናሽናል ዋተር ማኔጅመንት ኢንስቲትዩት ይባል ለነሱ ጆይንት አፖይንቲ ሆኜ የናይል ቤዚን ውሃን ማኔጅ የሚያደርግ ሪሰርች ፕሮግራም ቀርጸን ነበር 12 ሀገሮች ላይ እና አጠቃላይ ተፋሰሱን በተመለከተ እና ናይል ቤዚን ዴቨሎፕመንት ቻሌንጅ ተብሎ ሪሊ የሀገራችንን የውሃ ሲስተም አንደርስታንድ ለማድረግ የት ቦታ ምን አለ እና የትኛው የት ቦታ ምን ያህል ኮንትሪቢዩት ያደርጋል እና ሪጅን ውስጥ ዳውን ስትሪም ግብጽ ውስጥ ሱዳን ውስጥ ምን ያህል ውሃ ይተናል፣ ምን ያህል ውሃ ሴቭ ይደረጋል፣ ምን ያህል ይባክናል፣ ኢትዮጵያ ውስጥ ያለው የውሃ ፍሎስ ምን ይመስላልና የውሃውን አያያዝ ዘርቤን እንዴት እናሻሽለው፣ ፕሮአክቲቪቲን እንዴት እናሻሽለው እና የሀገሮችን
ግንኙነት እናጠናክር የሚለውን ፕሮግራም ለ4 ዓመት ያህል መርቻለሁ። ከዚያ በኋላ ነው እንግዲህ ወደ ሞዛምቢክ ኢንተርናሽናል ክሮፕ ሪሰርች ፎር ትሮፒካል ኤንድ ሰብትሮፒካል ሲስተምስ የሚባል ፕሮግራም ውስጥ ገብቼ ክርሳት የሚባል የዛ ካንትሪ ዳይሬክተር ሆኜ ነው ወደ ሞዛምቢክ የሄድኩት እና እዛም በዚሁ በአግሪካልቸር ዴቨሎፕመንት ላይ በውሃ ላይ ተፈጥሮ ሀብት እንክብካቤ ነበር የምሰራው። እዛ ተመልሼ ኢትዮጵያ የዛ ካንትሪ ዳይሬክተር ሆኜ ተመልሼ መጥቼ ነበር። እዚህ ለ5 ዓመት የካንትሪ ዳይሬክተር ሆኜ ሰርቼ ከዛ በኋላ ነው እንግዲህ አግራ ውስጥ የገባሁት። የተቋቋመው በአቶ ኮፊ አናን ነው። የዓለም አቀፍ ዩናይትድ ኔሽንስ ዩኤን ሴክሬታሪ ጀነራል የነበሩት እና እሳቸው ሲያቋቁሙት በ1960ዎቹ እንደ ህንድ እንደ ላቲን አሜሪካ ያሉ ሀገሮች ልክ እንደ አፍሪካ ድሃ ነበሩ። የምግብ እጥረት በጣም የሰፈነበት አካባቢ ነበር እና አንድ ሜክሲካዊ ቦርሎግ የሚባል ሰው ውሃን፣ ጥሩ ዝርያን እና ማዳበሪያን አንድ ጋር አድርገው ነው እንግዲህ ህንድን ከድህነት ከረሃብ ያወጧት። ቻይና ተጠቃሚ ናት፣ መላው ኤሽያ ተጠቃሚ ነው እና ያ ሁሉ ሲሆን ግን አፍሪካ ከዛ ግሪን ሪቮሉሽን ከሚባለው ኢኒሺዬቲቭ ሊወጣ አልቻለም፣ ሊጠቀም አልቻለም እና ለአፍሪካ የሚሆን ግሪን ሪቮሉሽን እንዴት እናምጣ ተብሎ የተቋቋመ መስሪያ ቤት ነው እና አሁን የምንሰራው ምንድነው በተቻለ መጠን አገሮች ፕራዮሪቲ በሚሉት ራሳቸው ችግሬ ነው ብለው ከሚያስቡት ነገር ጋር አቆራኝተን እነዛ ሀገሮች ለሚሰሩት ስራ የሚሆን የአሰራር ዘይቤ፣ ቴክኖሎጂ ድጋፍ በመስጠት አፍሪካ ራሷን በምግብ እንድትችል ማድረግ ነው እና የምንሰራው 15 ሀገሮች ላይ ነው በቀጥታ ግን ደግሞ ከአፍሪካ ዩኒየን ጋር ሆነ ሌሎችን ማንደርስባቸው ነገሮች ሌሎች ኢንስቲትዩሽንስ በመደገፍ በተቻለ መጠን የአፍሪካ ምርት እንዲጨምር፣ አፍሪካ ላይ ያለው ረሃብ እንዲቀንስ፣ አፍሪካ ከሪሶርሷ እንድትጠቀምና በአጭር ጊዜ ውስጥ ከድህነት እንድንወጣ ጥረት የሚያደርግ ኢንስቲትዩሽን ነው እና ምናልባትም በአፍሪካ ውስጥ ትልቁ የግብርና ኢንስቲትዩት እኛ እንደሆን እገምታለሁ እና ከኢትዮጵያ ግብርና ምርምር ጋር ከኢትዮጵያ ግብርና ሚኒስትር ጋርም በሰፊው እንሰራለን። ስለዚህ የፕሮፌሰርነት ደግሞ ደረጃው ላይ የደረሱት በዚህ ፕሮሰስ ውስጥ ነው ማለት ነው። የፕሮፌሰርነት ሕግን ተከትሎ እኔ ባመለክት ኖሮ እኔ የዛሬ 20 ዓመት ፕሮፌሰር መሆን ይችል ነበር በጻፍኳቸው ጽሁፎች። ግን ምንድነው ሐዋሳ ዩኒቨርሲቲ ሆኜ አሲስታንት ፕሮፌሰር ነበርኩኝ። ከዚያ በኋላ አዲስ አበባ ሆኜ እነዚህ ኢንስቲትዩት ስመራ ዴቨሎፕመንት ስታዲስ አዲስ አበባ ዩኒቨርሲቲ አሶሺየት ፕሮፌሰር ነበርኩኝ። ዩኒቨርሲቲ ፕሮፌሰር ለመሆን ከአሶሺየት ፕሮፌሰር በኋላ 6 ወይ 7 ወረቀት ነው የሚፈለገው እና እኔ ስቀር ከ100 በላይ ወረቀት ኢንተርናሽናሊ ፐብሊሽድ የሆኑ ወረቀቶችን ይዤ ባህር ዳር ዩኒቨርሲቲ ነን ሬዚደንት ፕሮፌሰር ሺፕ ያገኘሁት በዛ ነው። እሺ እንግዲህ ቀላል ጊዜ አይደለም በእነዚህ ሁሉ ጊዜያቶች ያለፈው። ዝም ብሎ ስራ ብቻ እንደማይሆን ተስፋ አደርጋለሁ። ከዛ ወደ የግል ህይወት እንዴት አደረጉ? ትዳር መመስረት ደግሞ ልጆች ያስፈልጋሉ በመሀልና ወደዛኛው ጨዋታ ከመሄዴ በፊት ይሄን ጥያቄ ይመልሱልኝ። በጣም እግዚአብሔር ይመስገን እድለኛ ነኝ። ይህን ሁሉ እያደረኩኝ በጣም ጥሩ ቤተሰብ ነው ያለኝ እና 4 ልጆች አሉኝ። 2 ልጆቻችን ግራጁዌቶች ናቸው። አንድ ኮምፒውተር ኢንጂነር ልጅ አለኝ፣ አንድ ነርስ ልጅ አለችኝ። የእርስዎን ህልም አሳካች ማለት ነው? ነርስ መሆን ነበር የፈለጉት መጀመሪያ? ኢንፋክት እኔ እንዳውም የኔን ስም ተከትለው አግሪካልቸር እንዲገቡ በጣም ሞክሬ ነበር። ግን አግሪካልቸር ለነሱ ኢንተረስቲንግ አልሆነም። የአሁኑ ጀነሬሽን ጥያቄው ሌላ ነው እና ብዙ ሞክሬ ያልተሳካልኝም። ግን አትሊስት ወደ ጤናው ገብታለች ልጄ እና የመጀመሪያ ህልሞት ስለነበር ኤግዛክትሊ ግን ጥሩ ስራ እየሰሩ ነው። ገና ቅርብ ጊዜ ነው ሁለቱም ግራጁዌት ያደረጉት። ሌሎች 2 ልጆቻችን እዚህ ናቸው። እንግዲህ አንዷ ሃይ ስኩል እየጨረሰች ነው፣ ሌላ ደግሞ ትንሽ ልጅ አለች። በጣም ጥሩ ቤተሰብ ነው ያለኝ። የምትረዳኝ ባለቤት ነው ያለችኝ። ቤተሰብ ባይደግፈኝ ኖሮ አሁን አለሁበት ደረጃም አልደርስም ነበር እና ሁለቱንም ለማካሄድ ፓራላል ለማካሄድ
ሞክሬያለሁ እና እግዚአብሔር መርቶኛል። አዎ በጣም ደስ ይላል። እኔ መግቢያዬ ላይ ያነሳሁት እንግዲህ አሁን የህዳር ወር አካባቢ ያገኙትን ሽልማት ነው፣ ዓለም አቀፍ ሽልማት ማግኘቶትና ያነሳሁት። ግን ሌሎችም አዋርዶች ካሉ ብንሰማቸው ጥሩ ነው። የመጀመሪያ አዋርድ ያገኘሁት እንዳልሽው በ2011 ኢንተርናሽናል ባዮሎጂካል ሶሳይቲ የሚባል የህንድ ቤዝ ያደረገ ግሎባል ኢንስቲትዩሽን ነው እና በዛ ጊዜ በባዮሎጂካል ሳይንስ ላደረኩት አስተዋጽኦ ለጻፍኳቸው ጽሁፎች ላደረኳቸው ሳይንቲፊክ ኮንትሪቢሽኖች ያን ሪኮግኒሽን አግኝቻለሁ። የአንዳውም ሪኮግኒሽን አስታውሳለሁኝ የኢትዮጵያ ፕሬዚዳንት አቶ ግርማ ባሉበት አምቦ ዩኒቨርሲቲ ላይ ነው እሳቸው ፊት ነው ያገኘሁት። ከዛ በኋላ ደግሞ ብዙ የግሎባል ሪኮግኒሽኖች አግኝቻለሁ። ለምሳሌ ማን ኦፍ ዘ ዊክ፣ ማን ኦፍ ዘ መንዝ፣ ለምሳሌ በዚህ በተፈጥሮ ኃይል ላይ የሚሰራ ኢንስቲትዩሽን ኔፓል ላይ ቤዝ ያደረገ አውጥቶኛል። ሌላው አይ ቲንክ ትልቁ አዋርድ የዚህ የ2025 አዋርድ ነው። ይሄ በጣም ትልቅ አዋርድ ነው። ምክንያቱም በዓለም ላይ ያሉ በኔ ሙያ ትልልቅ ኢንስቲትዩሽኖች አሉ። የአሜሪካን ሶሳይቲ ኦፍ ሶይል ሳይንስ በአፈር ምርምር ላይ የሚሰሩ በዓለም ላይ ያሉ ተመራማሪዎች የተሰባሰቡበት፣ በአሜሪካን የክሮፕ ሳይንስ ሶሳይቲ የእጽዋት ላይ ምርምር ላይ በተለይ ደግሞ ከዚህ ከምግብ እህሎች ጋር የተያያዙ ምርምሮች፣ ሰብሎች ጋር የተያያዙ ምርምሮች የሚሰሩ ተቋማት ያሉበት ግሎባል ኢንስቲትዩሽን ነው። ሌላውና ሶስተኛው ደግሞ የአሜሪካን ሶሳይቲ ኦፍ አግሮኖሚ ይባላል እና እነዚህ ሶስቱ ሁልጊዜም ቢሆን የየራሳቸውን ሰው ነው የሚመርጡት እና የክሮፕ ሶሳይቲ ለብቻው የራሱን ሰው ይመርጣል። የአግሮኖሚ ሶሳይቲውም የራሱን ሰው ይመርጣል። የሶይል ሶሳይቲ የራሱን ሰው ይመርጣል እና ብዙ ጊዜ የሚመረጡት አንደኛ ያው እዛ አሜሪካን ሀገር ያሉ ትልቅ ምሁራን ናቸው። ሁለተኛ ደግሞ እንዳልኩት ሁሉም እየራሳቸው ናቸው። ግን በ2025 የአፍሪካን አዋርድ በተመለከተ ሶስቱም እኔን ነው የመረጡት። ስለዚህ ጆይንት አዋርድ ነው የሆንኩት እና ለእኔ ትልቅ ነገር ነው። ለብቻ ሳይሆን አይ ቲንክ ለሀገሬም ጥሩ ነገር ይመስለኛል። የመጀመሪያው ጥቁርም የተባሉበት የመጀመሪያው ጥቁርም ምክንያቱም ብዙ ጊዜ ለአፍሪካ ሳይንስ አበረከቱ ቢባልም ብዙ ጊዜ አሜሪካ ዩኒቨርሲቲ ያሉ፣ ጀርመን ዩኒቨርሲቲ ያሉ ሰዎች ራሳቸው እየመጡ ተማሪ ያሰሩ አስተዋጽኦ የሚያደርጉበትን ስራ ነው እንግዲህ ሪኮግናይዝ ያደረጓቸው እና ቀጥታ ከዚህ ጋር በተያያዘ እኔ የመጀመሪያው ጥቁር እንዳውቅ ነው የተነገረኝ። ግን ከኔ ያላነሰ ወይም ከኔም የተሻለ ስራ ይሰራሉ። ለምሳሌ ወዳጄ ፕሮፌሰር ጋቢሳ ትልቅ ሪኮግኒሽን ያለው ነው። በአዋርድ ደረጃ ሌሎችም ሪኮግናይዝ የምናደርጋቸው ሲኒሮቻችን አሉ እና ግን ለእኔ ትልቅ ለኢንስቲትዩሽንም ለእኔም ለሀገሬም ትልቅ ሪኮግኒሽን ነው። ብዙ የጽሁፍ ሰው ኖት፣ የጉዞ ሰው ኖት። ስለዚህ እንዲያው እረፍት ሲያገኙ መዝናኛ ካለዎት እረፍ የሚሉበት ሀሳብ ካለ አንድ የማላውቀው ነገር የማልችለው ነገር ቢኖር እሱ ነው፣ መዝናናት። ምናልባት ልጅ ሆኜ ተዝናንቼ ይሆናል በሀያዎቹ እድሜ ውስጥ። አሁን ግን ያለሁበት ኢንቫይሮንመንት ከብዙ ሀገር ጥያቄ ይመጣልኛል፣ ከብዙ ኢንስቲትዩሽን ጥያቄ ይመጣልኛል እና ቀዳዳው በጣም ጠባብ ነው። የተረፈችውን ጊዜ ደግሞ ለቤተሰብ ነው ከአካባቢ ምርቀው ስለሚኖሩ እሱም እመጣለሁ እና አንድ የማደርገው ነገር ወኪንግ ነው። ድል ሳገኝ ወክ አደርጋለሁ፣ የእግር ጉዞ አደርጋለሁ። ሌላ እንኳ የስፖርትም ሰው አይደለሁም። ምናልባት ከዚህ በኋላ ልጀምር እችል ይሆናል። አሁን የምን ሀገር ነዋሪ ነዎት? የምን ከተማ? አሁን የምሰራው ናይሮቢ ሆኜ ነው፣ ኬንያ ውስጥ ናይሮቢ ከተማ ውስጥ ሆኜ ነው የምሰራው። ግን ናይሮቢ ልሁን እንጂ ስራዬ አየር ላይ ነው። ብዙ ሀገር ሄዳለሁ፣ ብዙ ሀገሮችን ድጋፍ ለመስጠት እሞክራለሁ። ግን ብዙ ጊዜ ደግሞ ኢትዮጵያ መመላለስ አለብኝ ስላለ። እሺ፣ በጣም በጣም አመሰግናለሁ ፕሮፌሰር ጥላሁን አምዳኝ ናቸው የቅዳሜ እንግዳችን። ጊዜ ይስጥልኝ ስለ ጊዜዎት። በጣም አመሰግናለሁ። እድልም ስለሰጣችሁ።
ክቡራን ተመልካቾቻችን ከእንግዳችን ከፕሮፌሰር ጥላሁን አምዴ ጋር የነበረን ቆይታ ይሄንን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ